ደስታ ሰምቼማ አልተኛ ከሌሊቱ 9 ሰዓት በኢትዮጵያ ትልቅ ፍትህ ተገኘ ለመጀመሪያ ጊዜ እጅግ ትልቅ ተሰርቶ የማይታወቅ ተደርጎ የማይታወቅ እጅግ ገራሚ ሁላችሁም ስትፈልጉት የነበረ ታላቅ ፍትህ እሱም ወንድ ልጅ ህፃን ልጅ ሊደፍር ሲል ብልቱን ወላጅ አባቷ ቆረጡት እሰይ እልል አትሉም እንዴ የታላችሁ አጨብጭቡ እልል በሉ yes ቆረጡት እንደዚህ ነው እኛ ፍትህ የምንፈልገው ምን አይ በወላይታ እኮ ነው በወላይታ ምን አላ አደባባይ ላይ ትልቅ አደባባይ ላይ መንግስት ሰቅሎ ቢገለው ቢቆርጠው ሰቅሎ መንግስት በመንግስት ቢሆን ደግሞ የተለየ አሪፍ ነበረ ፍትህ ማለት እኮ ይሄ ነው አይ አባት ጀግና እኮ ናቸው እነኛ አባት ያሉበት የተወለዱበት መንደር ነው ልጆቼ ወደፊት እጄ ማሳደገው ወላይታ መንደር እሳቸው ያሉበት ከሳቸው ጎረቤት ነው መሆን ፈልገው ጀግና የጀግና ዘር እንደዚህ ነው እንጂ ቁርጥ አረጉለታ አንጠልጥለው ይሄ ምንድነው አሉታ ይሄማ ልጅህን ልገልበት የነበረው ነው መትረየሴ ነው ስፋልኝ አለው ይሙት ይኑር አላቀም ግን በሚያሳዝን ሁኔታ እኚህ ጀግና አባ በሰረገላ እልልታ በነጋሪት በጣም ክብር ሊሰጣቸው በሚጋባበት ቦታ አደባባይ ላይ ብልቱን አንጠልጥለው አሸክሟቸው እንደሌባ ይገርፏቸዋል እኔ ደፋሪ መስሎኝ ነበር ሲጀመር ለካ ልጃቸው ስትደፈርባቸው የቆረጡ ናቸው እንዴ እኔ እንደው በጣም የገረመኝ እንዴት እንትኑ ተቆርጦ መራመድ ይችላል እያልኩኝ በለው ስል ነበር ኖ አይደለም ለካ አባት ናቸው ቆረጡ ልጃቸው ሲደፍር የነበረው ሰውዬ ቆረጡት ብልቱን አለቀ ከዛ ለምቆረጥ ብለው እነሱ ደግሞ አደባባይ ላይ ያወጡት ለግድ ሰጣለ እንጂ ለምቆረጥ እንዲህ ይባላል እንዴ አረ እኔ እንደው ቢላ ምናምን ይዤ ነው የሚዞረው በቦርሳዬ እሺ እኔ እኔን አይደለም የትኛውም ተማሪ ሴት የሚተነኩስ ወንድ ካገኘው ቆርጥ ነው ማረግለት የታባክ እንዲህ ቢሆን ደፋሪዎች ትጠፉ ነበር አይና አባታችሁ ይጥፋ ሰበር ዜና አንድ የወላይታ አባት ዛሬ ታሪክ ሰርቷል የገዛ ጓደኛው ልጁን ሊደፍርበት ሲያሰቃያት ደርሶ አባት ልክ ልጁ ስትሰቃይ ደርሶ የጓደኛውን አናት በፍልጥ ነትርቶ ከዛም በኋላ ብልቱን ቆርጦታል እና ቪዲዮ ወጥቷል የቆረጠውን ብልት ይዞ ፖሊስ ይዞት እየሄደ ምናምን ቪዲዮ ወጥቷል እኔ በበኩሌ ትክክለኛ እርምጃ ነው ብዬ ነው ማምነው ምክንያቱም ህፃን ልጆችን የሚደፍርን ሰው እንደዚህ አይነት ተመጣጣኝ ቅጣት ካልተቀጣ በስተቀር ልክ እንደ ኤቨን ነው አሁን ሄቨን ፍትህ ታግኝ ብለን ጮህን አሁን ፍርዱ ተቀንሶለታል አይደለም ሊጨመርበት አይደለም ባደረገው ድርጊት ያክል ሊቀጣ ቀርቶ ሄቨንን የደፈረው ሰው ፍርድ ተቀንሶለታል ይግባኝ ጠይቆ በጭራሽ ህፃናትን አይደለም ለመድፈር ያሰበ ሰው ቅጣቱ መሆን ያለበት የወላይታው አባት እንዳደረገው አይነት ቅጣት ነው መሆን ያለበት ለኔ እስቲ ያ የወላይታው የህፃኗ አባት ልክ ነው የምትሉ እና ልክ አይደለምም የምትሉ ድምጻችሁን አሰሙ ምክንያቱም ለህግ ቢሰጥ እንኳን ህግ ያስራዋል እንጂ ተመጣጣኝ ቅጣት አይሰጠውም ህፃንን ልጅ የደፈረ ሰው የመኖር መብት አለው በኢትዮጵያ ምድር ላይ ቤትም ዓለም ላይ ይታሰራል እንጂ ተመጣጣኝ ቅጣት አይቀጣም የወላይታው አባት ያደረገው ልክ ነው አይደለም በነገራችን ላይ ቪዲዮ ወጥቷል ልጁ ሊደፍርበት የነበረውን ሰው ብልቱን ቆርጦ በጨርቅ ጠቅልሎ እንደዚህ ይዞት እየዞረ ሰው ኳላው አጅቡት ምናምን ፎቶና አሳያችኋለሁ ቪዲዮን ለማሳየት ደግሞ የቲክቶክ ህግ ስለማይፈቅድ ማለት ነው እና ያ አባት ልክ ነው አይደለም ልጁ ልትደፈርበት ሲል በገዛ ጓደኛው ደረሰ ገዛ ጓደኛውን አናቱን በፍልጥ አለውና ከዛ ሊደፍርበት የነበረው መሳሪያ በልቶ እዞት እየዞረ ነው ልክ ነው አይደለም ያ አባት እኔ ጀግና ነው ብየዋለሁ በቃ ልጅ ኮለድ ካይቀር እንደዚህ አባት ቆራጥ ሆነ ውለድ ካልሆነ በስተቀር ህግ ዳኝልኛል ልጄ ስትበደል ምናምን ከሆነ ባትወልድ ነው የሚሻለው ለኔ ልክ ነው ለናንተስ ሰላም እንዴት ናችሁ አማን ነው ክብሩ ይስፋ የእናትና የልጁ እንግዲህ እንደምታዩት ነው አባታችን መተው እባካችሁ የልጄን የቀነኒን ጉዳይ እባካችሁ የኢትዮጵያ ህዝብ ከጎኔ እንድትቆሙ ፈልጋለሁ ፍትህ ያስፈልጋታል ብለዋል እንዲሁም እናትየው መተው እንደዚህ ያሳዝናሉ እናትየው መተው እንዲህ ብለዋል
አንዳንዶቹ የኦሮሞ ልጆች ነን የሚሉ ሲያላግጡ አይቻለሁ። አንድ ጫልቱ የምትባል እዚህ ሀገር በብዛት በጣም በሚዘገንን ሁኔታ አስታውሳለሁ። አማራን በየቤቱ ገብታችሁ ጨፍጭፉ፣ ረዱ ስትል የነበረች አሁንም ይሄ አይነት ነገርን ስታራምድ አይቻለሁ። ያሳዝናል። ኪያ የሚባል ወንድማችን፣ ሶፊ የምትባል እህታችን፣ እንዲሁም ደግሞ አንድ ናሆር የሚባል ወንድማችንን እየዘቀዘቁ እየሰደቧቸው ነው። ለምን ፍትህ ተጠየቀ ተብሎ ከነሱ ከነብስ ይልቅ ታዋቂነት ይበልጥባቸዋል። ከነብስ ይልቅ እቺ ያለበደሏ እየተቀጠቀጠች እየተደበደበች ምን እየሆነች ቤተሰቦችሽን ጨርስብሻለሁ ምን እየተባለ እየተስፈራራች የቆየች ልጅ ህይወቷ ተቀጥፎ እነሱ የሚጨነቁት ስለ አንድ አዝማሪ ነው። ህይወት ስላጠፋ ህይወት አላጠፋም ብትሉ ራሱ ህይወቷ ለመጥፋት ምክንያት የሆነው እሱ እንደሆነ እየታወቀ አንድ ነፍስ አይደለም ያጠፋ 2 ነፍስ እንዳጠፋ እየታወቀ ተደባብሶ ነገሩ እንዲጠፋ ብዙ አጀንዳ እየመጣ ነው። ብዙ አጀንዳ እያመጡ ነውና እኔ አጀንዳውን አልረሳውም። እኔ አጀንዳውን በደንብ አድርጌ ይዤዋለሁ። ያናደዳቸው እኔ አጀንዳውን መያዜ ነው። ይሄን ነገር እኔ ማስጮይ ነው። እነሱ ምንም አላሉ። መጀመሪያም የጻፉት አጥፍተውት ነበር፣ ድሊት አድርገውት ነበር። እነ ልልቲን ቁርቲም ድሊት አድርጋው ነበር፣ ሀሳቧን ቀይራ ነበር። ዮኒ ማኛ እንዴት ብሎ ስለ ኦሮሞ ምናምን አንተ ከእናንተ ኦሮሞነት የኔ ኢትዮጵያዊነት ሙሉ በሙሉ ይሻላል። ስለ ፍትህ ነው የማወራው። እናንተ የጨነቃችሁ የዮኒ ማኛ ድምፅ ድፍን ዓለም የሚሰማኝ አይደል? ድፍን ኢትዮጵያ አይደል እንዴ እኔን ድምፅ የሚሰማው? ማንም አይሰማው። ሮጣችሁ የመጣችሁት በእኔ አይደል እንዴ? እኔ ጠየቅኩ ፍትህ ነው። ፖለቲካ አላልኩም፣ ምን አላልኩም፣ አይመለከተኝም። ያልኩት ግን የዚች ንጹህ ሴት ደምን ምን እናርግ ነው ያልኩት። እባካችሁ ድምፅ እንሁናት፣ ፍትህን ጠይቅ። እሱ ጭራሽ ኮንሰርት ለመስራት ሀሳብ ላይ ነው፣ ለመዝፈን ሀሳብ ላይ ነው፣ ውጭ ወጥቶ ለመንዘላዘል ሀሳብ ላይ ነው። ይህን የሚያደርገው ገዳይ ብቻ ነው፣ ገዳይ ብቻ ነው። ገዳይ ይህን ያደርጋል። ስለዚህ አሁንም ፍትህ ለዚች ምስኪን ፍትህ ጠይቁ፣ ፍትህ ጠይቁ። እስቲ እኔ ልዋረድ፣ ከዛ በኋላ ዮኒ ማኛው መስደብ ትችላላችሁ። ምን ዛሬ ነው እንደምትሰድቡኝ? አዲስ እኮ አይደለሁም ለስድብ። ስለ እኔ አይደለም መጨናነቅ ያለባችሁ። የዚች ልጅም ፍትህ ብለጡኝ፣ ስሩላ፣ ድምፁ ኑ። እንደነ ሶፋኒ ድምፁ ኑ፣ እንደነ ኪያ ድምፁ ኑ፣ እንደነ ናሁር ድምፁ ኑ፣ እንደ ሌሎቹም እህትና ወንድማችን በውስጥ የሚሰጡኝ መረጃ ድምፁ ነዋት። ያኔ ነው ሰው የሚያደርጋችሁ። ለአዝማሪ አታጨብጭቡ። አዝማሪ ለእናንተ ምንም ቁም ነገር አይሰራም። ሽጉጥ ይዞ በየመጠጥ ቤቱ ሲርመጠመጡ የሚውሉ ሴተኛ አዳሪዎች ናቸው በአሁን ያሉት አርቲስት ነን ታዋቂ ነን የሚሉት። አንድም ቀን ለኦሮሞ ትግል አንድ ነገር አድርገው የማያውቁ አጨብጫቢ ሌባ ናቸው። ስለዚህ አሁንም አንዱ ዓለም ከእስር ቤት ከወጣ መንግስት ነው የሚጠየቀው። መንግስት ምን ያህል በንጹሃን ላይ አብሮ እንደሚሰራ ማሳያ ነው። ስለዚህ ማዘርዬ እኔ በቻልኩት አቅም ድምፅ ሆናለሁ። አባታችንም የቀነኔ አባትም ሆነ እናት እኔ በቻልኩት አቅም ድምፅ ሆናለሁ። እናንተ ወንድምናቶችም ድምፅ ሁኑ። ፍትህ እናገኛለን፣ ፍትህ እናገኛለን። ሰላማችሁ ይብዛ። መልካም ቀን። ቲክቶክ እንግዲህ አሁን ሰሞኑን ደግሞ በጋራ ጀምራችኋል ነበር። እንዴት ነው በጋራ የመቀጠል ፍላጎት አላችሁ? አዎ ኮላብ ሲሆን ቆንጆ ነው። ብዙ ጊዜ ኮላብ ላይ ጥሩ ነው። በይኪ በደንብ ጎበዝ ነው። በይኪ ባይዘው በደንብ ነው የሚተባበረን እኛን ምናምን። ኮላብ ሲሆን ቆንጆ ነው፣ ይወጣል ቪዲዮም አሪፍ ነው። ከቲክቶክ ወር ማን ነው የምታደርጊው አንቺ? ከሴት አዎ ለዋላ ጠረፍ ወርቅ ለዋላ በቀጣይ ባዘው የመሰሻው እንግዳ ትሆናለች። ግድ ነው ግድ ነው። በአፌ አልነግራትም፣ በሞት ይሻላል ከምነግራት። ታውቃለች እሷም። አዎ ለምን? አረ በጭራሽ በተአምር ነው ማለላት። ግን ያው ታውቀዋለች፣ በደንብ ነው የምገረምባት፣ በጣም ነው የምገረምባት። በለዋል ትወናው ጎበዝ ነው። በጣም ትለያለች። ለምን ነው ባፍሽ ማታለ? አረ አሳይፈኝ እና አድራጎት ነው ወይ በለቅሶ ወይ በዝምታ ነው የምጠቅሽ? ግን ታውቃለች በዛው ተወቃው። አሁን ታውቃለች ደግሞ ከወንድስ ማን ታደርጊያለሽ? ካሁን ብዙ አሉ።
በረከት 4 ኪሎን በጣም ነው ማደንቀው ባይዘው በረከት 4 ኪሎ በረከት ተስፋዬ አይደለም ተስፋዬንም አለ ግን ያው በረከት ደግሞ 4 ኪሎን በጣም ነው ማደንቀው እና ቤኪ ተስፋዬም በጣም ቤኪ ያው ያኔ ሰው ነው ብዬ ነው ጓደኛሽ ነው በጣም ቤኪ ያው ያኛውን ግን በጣም ጓደኛዬ ነው በጣም በምንድን ነው ማለት ምንድን ነው መስፈትሽ ማድነቅ ተወናችሁ ቤኪውን በጣም ጎበዝ ነው ፈጠራ ላይ 4 ኪሎ በጣም ነው በጣም ይጽፋል ባይዘው እና ጎበዝ ነው ፕሮሞሽኖቹን ሳይ ሁሌ ነው የሚገርመው በረከት 4 ኪሎ